ጤና ይስጥልን እየተወደዳችሁ የመሃል ሚዲያ መሃል ዳሰሳ ፕሮግራማችን ተመልካቾች እንደምን ሰንብታችኋል? ሳምንታዊው መሃል ዳሰሳ ፕሮግራማችን ተጀምሯል። እንግዲህ ዛሬም እንደወትሮው ሁሉ የተለያዩ በሳምንቱ የተከናወኑ የተመራረጡ መረጃዎችን መረጠጥ አድርገን ከናንተ ጋር እየተወያየን ቆይታ ልናደርግ ዝግጅታችንን አጠናቀን እዚህ ስቱዲዮ ተገኝተናል። ፕሮግራሙን አዘጋጅተን ወደ እናንተ በማድረሱ እኔ ትዕግስት ሁሉ እንዲሁም ባለረባዬ ቢኒያም ከደር አብረናችሁ እስከ ፕሮግራሙ ፍጻሜ ድረስ ቆይታ የምናደርግ ይሆናል። እናንተም ቆይታችሁን ከኛ ጋር ከመሃል ዳሰሳ ፕሮግራማችን ጋር እንዲሆን የአክብሮት ግብዣችንን እያቀረብን ወደ መረጃችን እናልፋለን። ምን እንደምን ሰንብታል? እንዴት ሰነበትሽ ትዕግስት? እግዚአብሔር ይመስገን። ያው እንግዲህ የተመራረጡ መረጃዎችን እንደ ሁሉ ጊዜው ሁሉ ይዘን መተናል። አንተ ጋር ምን ጉዳዮች አሉ? ምንስ አጠናቅረህ ተገኘ የሚለውን እኔና ከዛ ደግሞ እንቀጥላለን። እንግዲህ ትዕግስት እኔ ጋር ትግራይን የተመለከተ መረጃ አለ፣ መከላከያን የተመለከተ እንደዚሁ መረጃ አለ። ከዛ ውጪ ደግሞ ኢንጂነር ታከለ ኡማ ያስገነቡት ትምህርት ቤት አለ፣ እሱን የተመለከተ መረጃ አጋራለሁ። እነዚህንና ሌሎች መረጃዎችን ከኛ ጋር ከሆኑ የሚያዳምጡ ይሆናል። በእኔ በኩል በአንቺስ በኩል ምን አለ? መልካም እንግዲህ እኔም ጋር በመከላከያ ታርጋ ሰበብን በማድረግ የተፈጸመን የእገታ ሙከራ በአዲስ አበባ መክሸፉን የተመለከተ መረጃን እንዲሁም ደግሞ ግብጽ ደግሞ በኤርትራ ዩኒቨርሲቲ ልትከፍት መሆኑን ባሳለፍነው ሳምንት የተሰማ ሌላኛው መረጃ ነው። እነዚህን ጨምሮ ሌሎች በርከት ያሉ ለዛሬ መሃል ዳሰሳ ፕሮግራማችን ተመልካቾች ይመጥናሉ ያልኳቸውን መረጃዎችን አጠናቅሬ ተገኝቻለሁ ማለት ነው። እስቲ ከመጀመሪያው የኔ መረጃ ልጀምርና እንቀጥላለን። እሺ እንግዲህ ጀምሪ። መልካም እንግዲህ ውድ ተመልካቾቻችን የመጀመሪያው መረጃ ቀደም ብዬ እንዳስተዋወቅኩት መከላከያ ጋር ትኩረቱን እያደረገ ነው የሚሆነው። በመከላከያ ታርጋ የታገዘ የእገታ ሙከራ በአዲስ አበባ መክሸፉ እንዲሁም ደግሞ ተጠርጣሪዎችን በቁጥጥር ስር መዋላቸው ይፋ ተደርጓል። ባሳለፍነው ሳምንት በመካከለኛው አዲስ አበባ እንግዲህ ሸራተን ሆቴል አቅራቢያ ነው የመከላከያ ሰራዊት ታርጋን በመጠቀም የእገታ ወንጀልን ለመፈጸም የሞከሩ 3 ተጠርጣሪዎች በቁጥጥር ስር እንደዋሉ የተሰማው። ድርጊቱ የተገለጠው እንግዲህ ተጠርጣሪዎቹ ሲንቀሳቀሱ የነበረው ተሽከርካሪ በትራፊክ ፖሊሶች ተመዝኖ ቁጥጥር ስር በዋለበት ወቅት ነው ማለት ነው። ፍተሻ ሲደረግ ነው ይህንን አይነት እገታ ሊያደርጉ እንደሆነ ፖሊስ የደረሰው ማለት ነው። ፖሊስም እንግዲህ በተሽከርካሪው ላይ ባደረገው ድንገተኛ ፍተሻ ነው ቀደም ብዬ እንዳነሳሁት ከመከላከያ ታርጋ ውጪ በተጨማሪ ደግሞ 3 የተለያዩ ተለዋዋጭ የሆኑ የመኪና ታርጋዎችን ደብቀው ሲንቀሳቀሱ ማግኘቱን ምንጮች የገለጹት ማለት ነው። ቢኒ ይሄ የመጀመሪያ የዛሬ ለመሃል ዳሰሳ ፕሮግራሜ ያስኩት የመጀመሪያ መረጃ ነው ማለት ነው። መቀጠል ትችላለህ። እሺ አመሰግናለሁ ቲጂ። በእኔ በኩል መጀመሪያ መረጃ የሚሆነው ወደ ትግራይ ክልል ነው የሚወስደን። በትግራይ ክልል ከ30 ሺህ በላይ ወጣቶች በግዳጅ ለውትድርና መታፈሳቸው ተገልጿል። ድርጊቱን የተቃወሙ ወጣቶችም እየተገደሉ መሆኑ ተሰምቷል። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ሰፊ ዘመቻ እየተካሄደ መሆኑን ተከትሎ በክልሉ ነዋሪዎች፣ ተቋሚ የፖለቲካ ፓርቲዎችና የሰብአዊ መብት ተሟጋቾች ዘንድ ከፍተኛ ፍትህና ውጥረት መንገሱን ተገልጿል። ባለፈው አንድ ወር ውስጥ ጊዜ ብቻ ከ30 ሺህ በላይ የክልል ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ ማዕከላት መወሰዳቸው ምንጮች ጠቁሟል። ለደህንነታቸው ሲል ስማቸው እንዳይጠቀስ የፈለጉ የክልሉ ምንጮች ለመሃል ሚዲያ እንደገለጹት ይህንን የኃይል እርምጃ በመቃወም እና ከአፈሳው ለማምለጥ የሞከሩ በመቶዎች የሚቆጠሩ ወጣቶች በቁጥጥር ስር ውለዋል። ከዚህም በተጨማሪ ከ10 በላይ የሚሆኑ ወጣቶች በጸጥታ ኃይሎች በተተኮሰ ጥይት ለህልፈተ ህይወትና ለከባድ የአካል ጉዳት መዳረጋቸው ተገልጿል። ድርጊቱን በቅርበት የሚከታተሉ የህግ ባለሙያዎችና ወገኖች እንደሚሉት ሰውን አስገድዶ ወደ ውትድርና ማስገባትና ለህልፈት መዳረግ ዓለም አቀፍ የጦር ወንጀል ተብሎ ሊፈረጅ የሚችል እጅግ አስነዋሪ ተግባር ነው የሚል ሀሳብ እየወጣ ይገኛል። ዞሮ ዞሮ በትግራይ በኩል ያለው የመጀመሪያ መረጃ ይህንን ይመስላል። ወደ አንቺ መረጃ ልውሰድሽ። መልካም እዚህ አንተ መረጃ ላይ ቆይታ እናደርግና ቢኒ እንግዲህ ከታገቱት 30 ሺህ ደርሰዋል ተብሏል። እንግዲህ የታገቱ ወጣቶች ቁጥር ግን ይህንንም ማስታኮ ደግሞ ለማምለጥ የሞከሩም እንዳሉ ቀደም ብለን በዜና ሰዓታችንም ሽፋን የሰጠንበት ሁኔታ አለ።
ያው እንግዲህ አሳሳቢ ደረጃ ላይ ነው። አሁንም በቀጣይ ደግሞ በክልሉ ምን ሊሆን ይችላል የሚለውን በቀጣይ በሂደት የምናየው ነገር ነው የሚሆነው። አሁንም ግን ፌዴራል መንግስቱ ያው አሁን ደግሞ ምርጫ ወቅትም ስለሆነ ያው ትኩረቶች ሁሉ ወደ 7ኛው ጠቅላላ ሀገራዊ ምርጫ ላይ ነውና ከዛ በኋላ ምናልባት እንግዲህ የሆነ እልባት ያገኛል ብለን እናስባለን። ዞሮ ዞሮ መልካም ነገርን የምንሰማበት ይሁን። በመቀጠል እንግዲህ ወደ ሁለተኛ መረጃ ሳልፍ ቀደም ብዬ እንዳስተዋወቅኩት ግብጽ በኤርትራ ዩኒቨርሲቲ ልትከፍት መሆኑ ተሰምቷል። ቢኒ የካይሮ ዩኒቨርሲቲ በአስመራ ከተማ ቅርንጫፍ ሊከፍት እንደሆነ የካይሮ ዜና ምንጮች ናቸው የዘገቡት። ይህ የዜናው እንግዲህ የተሰማው የግብጽ ውጭ ጉዳይ ሚኒስትር ባደል አብድላቲ ከሳምንት በፊት ወደ አስመራ ተጉዘው ከሻዕቢያ ሹማምንት ጋር ከተወያዩ በኋላ የተወሰነ ውሳኔ እንደሆነ ነው ምንጮቹ እየዘገቡ የሚገኙት። የካይሮ የዜና ምንጮች እንደዘገቡትም እንግዲህ የካይሮ ዩኒቨርሲቲ በአስመራ ቅርንጫፍ መክፈቱ የግብጽ የምርምር ተቋማት በአፍሪካ ሀገራት ያላቸውን እንቅስቃሴ የሚያሳድግ ነው የሚል ቅድመ ግምትን ያገኘበት ሁኔታ እንደሆነም እንግዲህ ዜና ምንጮቹ እየገለጹ ይገኛሉ። ከዚህ ጋርም በተያያዘ እንግዲህ የግብጽ የከፍተኛ ትምህርት እንዲሁም የሳይንስ ምርምር ሚኒስትር አብዱልአዚዝ ኮንሶ እንደተናገሩት ደግሞ የሀገሪቱ የትምህርት ተቋማት በአፍሪካ ቀንድ ሀገራት እንዲሁም ያሉ እንቅስቃሴዎች መጀመራቸውን የግብጽ ፖሊሲ ለማስፈረጽ የሚረዳ ነው ሲሉም የገለጹበት ሁኔታ አለ። ከቅርብ ጊዜ ወዲህ እንግዲህ በአፍሪካ ቀንድ እየታየ ያለውን የኃይል አሰላለፍ ለውጥን ተከትሎ ግብጽ ከኤርትራ ጋር ያላትን ግንኙነት እያጠናከረችበት የመጣችበት ሂደት አለ። አልሲሲ በአንድ ወቅት እንደገለጹት እንደውም የካይሮ እንዲሁም አስመራ ግንኙነት በሁሉም ዘርፎች በሚባል ደረጃ እየተጠናከረ እየሄደ ይመስላል የሚል ሀሳባቸውን አንስተው እንደነበረ ይታወሳል። እንግዲህ ያው ቅርንጫፍ ዩኒቨርሲቲዋን በአስመራ ለመክፈት ግብጽ የተናገረችበትን መረጃን አጋራን። አሁንም ቆይታችሁን ከመሀል ዳሰሳ ፕሮግራማችን ጋር እንዲሆን ያክብሮ ግብዣችን ነው። ቢኒ ወደ ቀጣይ መረጃ ሀለፍ። እሺ ወደ እኔ መረጃ ሳልፍ የቀድሞ የማዕድን ሚኒስቴር ኢንጂነር ታከለ ኡማ በትውልድ ቦታቸው ያስገነቡትን ዘመናዊ የሁለተኛ ደረጃ ትምህርት ቤት የተመለከተ መረጃ ነው የማጋራቸው ለተመልካቾቼ። በኦሮሚያ ክልል ምዕራብ ሸዋ ዞን ቶኬ ኩታዬ ወረዳ ጎርሶሌ ከተማ በአይነቱ ለየት ያለና እጅግ ዘመናዊ የሆነ የሁለተኛ ደረጃ ትምህርት ቤት ተገንብቶ ለአገልግሎት መዘጋጀቱ ተገልጿል። በረዋቅ የተሰኘውን ይህንን ትምህርት ቤት የቀድሞ የማዕድን ሚኒስቴርና የአዲስ አበባ ከተማ ከንቲባ የነበሩት ኢንጂነር ታከለ ኡማ የተለያዩ ተቋማትንና ድርጅቶችን በማስተባበር እንዲሁም የገንዘብ ድጋፍ በማሰባሰብ በትውልድ ቦታቸው ያስገነቡት መሆኑ ተሰምቷል። ይህ አዲስ ትምህርት ተቋም በሀገሪቱ ካሉ የተለመዱ የሕዝብ ትምህርት ቤቶች በተለየ መልኩ እጅግ ዘመናዊና ዓለም አቀፋዊ መስፈርቶችን ያሟላ መሰረተ ልማት የተገነባለት መሆኑንም ተመልክቷል። እንግዲህ የትምህርት ቤቱ ልዩ መገለጫዎችና የተካተተለት ዘመናዊ አደረጃጀቶች ምን ይመስላሉ የሚሉትን ስናይ የመጀመሪያ ቴክኖሎጂ ትስስር ነው። በትምህርት ክፍሎች ውስጥ የኤልኢዲ ስክሪኖች የተገጠመላቸው ሲሆን ይህም መምህራን በርቀት ወይም ቨርቹዋሊ ጭምር በቀጥታ ለማስተማር የሚያስችላቸውን ቴክኖሎጂን የያዘ ነው ማለት ነው። ሁለተኛ የመምህራን አካባቢ ጥራት የተመለከተ ጉዳይ ነው። በዛ ትምህርት ቤት ውስጥ የሚገኘው በትምህርት ክፍሎች ውስጥ የሚኖሩ ተማሪዎች ቁጥር የመማር ማስተማር ጥራትን በከፍተኛ ደረጃ ለመጠበቅ ሲባል ከ40 በታች እንዲሆኑ ተደርጎ የተዋቀረ ነው። ተጓዳኝ አገልግሎት ደግሞ የሚሰጡ ስንመለከት የውስጥና የውጭ ውበቱን የጠበቁ የመማሪያ ክፍሎች፣ ለአስተማሪዎች የተገነቡ መኖሪያ ቤቶች፣ ዘመናዊ ቤተ መጻሕፍት እና ደረጃቸውን የጠበቁ የላቦራቶሪ ክፍሎች ተካተውበታል። የስፖርት ማዕከልም አለው። ተማሪዎች የስፖርታዊ እንቅስቃሴ ለማሳደግ የሚችሉበት እግር ኳስና የቅርጫት ኳስ መጫወቻ ሜዳዎች ተገንብቶለታል። ይህ በትውልድ አካባቢ ተመላሽነት ላይ ያተኮረ የልማት ፕሮጀክት በሀገሪቱ የመንግስት ትምህርት ቤቶች ውስጥ የሚታየውን የጥራትና የቴክኖሎጂ እጥረት ለመቅረፍ እንደ ትልቅ ማሳያ የሚወሰድ መሆኑን የትምህርት ባለሙያዎች ይናገራሉ። በተለይም ታዋቂ ግለሰቦችና የቀድሞ የስራ ኃላፊዎች ማህበረሰባቸውን በቴክኖሎጂ የተደገፉ የትምህርት ተቋማትን በመገንባት በኩል ማገዝ እንደሚችሉ አርአያነት ያለው ተግባር መሆኑም ተገልጿል ማለት ነው። በረዋቅ የሁለተኛ ደረጃ ትምህርት ቤት በአጭር ጊዜ ውስጥ ተማሪዎችን ተቀብሎ በይፋ ማስተማር ለመጀመር የመጨረሻ ዝግጅቱን ያጠናቀቀ ሲሆን ለአካባቢ ወጣቶችም አዲስ የትምህርትና የቴክኖሎጂ ተደራሽነትን እድል ይዞ ብቅ ብሏል የሚል መረጃ ወጥቷል። ኢንጂነር ታከለ ኡማ ጥሩ ስራ ነው የሰሩት። ትምህርት ላይ የሚሰራ ስራ ትውልድ ላይ የሚሰራ ነው። በተለይ ደግሞ የተወለዱበትን አካባቢ ሳይረሱ እንደዚሁ ሰዎችን አስተባብሮ መገንባት ችሏል። ሌሎችም ይሄንን እንደ አርአያ ወስደው
ባለስልጣናትም ታዋቂ ሰዎችም የተወለዱበት አካባቢ ላይ እንደዚህ አይነት ስራ ቢሰራ ለትውልድ ዞሮ ለሀገር ነው ያንን ለማለት ነው። በእኔ በኩል ያለው ሁለተኛ መረጃ ይሄን ይመስላል። ወደ አንቺ መረጃ ልሰድሽ። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ ካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። መልካም እንግዲህ ወደ ሰሜኑ የሀገራችን ክፍል ነው አንተ ቀደም ብለህ ባነሳኸው የህወሓት የአፈሳ መረጃ ላይ ተመስርቶ የወጣ አንድ መረጃን አጋራለሁ ማለት ነው። የህወሓት ወታደሮች ከአፈሳው በስተጀርባ ቢኒ ቤት ለቤት ትጥቅ ማስፈታት መጀመራቸው እየተነሳበት የነበረበት ሳምንት ነው ያሳለፍነው ሳምንት። የጦር መሳሪያ ያላቸውን ሰዎችም ትጥቅ እየነጠቁ እያስፈቱ መሆኑ ታውቋል። በከተማዋ ከፍተኛ የጦርነት ስጋት ድባብም እንደሚታይ ነው እየተዘገበ የሚገኘው። ትጥቅ ማስፈታቱ እንግዲህ በዋነኛነት የቀድሞ የሰራዊት አባላት የሆኑትን አባላት ሚሊሻዎችን እንዲሁም ታጣቂ የሆኑ ታዋቂ ግለሰቦች ላይ ያነጣጠረ እንደነበር በውስጥ መስመራቻችን እየደረሱን ጥቆማዎች እያመለከቱ ይገኛሉ ማለት ነው። የአላማጣ ከተማ ነዋሪዎች እንደገለጹት እንግዲህ የህወሓት ኃይሎች አካባቢውን ከተቆጣጠሩ በኋላ እንቅስቃሴያቸው በህዝቡ እንዳልተወደደላቸው ይናገራሉ። አንድ እንደውም የአካባቢው ነዋሪ ሁኔታውን ሲገልጽ ቡድኑ ሰራዊቱን እያሰባሰበ ነው። ከሰሞኑ እንደውም ቤት ለቤት እየዞሩ መሳሪያን እየገፈፉ ይገኛሉ። በተለይ ደግሞ በከተማዋ ንቁ የፖለቲካ ተሳትፎ ያላቸውን ታዋቂ ሰዎች መሳሪያን እየነጠቁ ትጥቅ በማስፈታት ሂደት ላይ ይገኛሉ። አንዳንዶቹን ደግሞ በግዳጅ ለውትድርና ስልጠና ይዘዋቸው ሄደዋል በማለት እማኝነታቸውን የሰጡበት ሁኔታ አለ። የህወሓት ታጣቂዎች እንግዲህ በሌሊት ጭምር ቤት ለቤት እየዞሩ ትጥቅ የማስፈታት ሂደታቸውን መቀጠላቸውን የሚናገሩት ነዋሪዎችም የከተማ መንግስታዊ መዋቅርም መፍረሱን እየተናገሩበት ያለው ሁኔታ አለ። ከተማዋም እንግዲህ የዳግም ጦርነት ስጋትን ያረገዘች ሆናለች በማለትም ያላማጣ አሁናዊ ሁኔታን የገለጹበት ሁኔታ አለ። ያው ነገሩ እየተስፋፋ ቀደም ብለህ አንተም ባነሳኸው ሀሳብ ላይ ሀሳብ ሰጥተንበታል። እንግዲህ መጨረሻው ምን ይሆናል የሚለውን ምናልባትም ከምርጫ በኋላ የምናየው ነገር ይሆናል ብዬ አስባለሁ። እኔ ፐርሰናሊ ሶስተኛ መረጃ ይሄንን ይመስላል። እሺ ወደ እኔ መረጃ ሶስትሽ ኢትዮጵያና ሞዛምቢክ ወታደራዊ ትብብራቸውን ወደ ላቀ ምዕራፍ ለማድረስ መስማማታቸውን የሚገልጽ መረጃ ወጥቷል። ያለ ቀጠናዊ ሰላም ልማት ማረጋገጥ እንደማይቻል ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ያለ አስተማማኝ ሀገራዊና ቀጠናዊ ሰላም ዘላቂ ልማትና የኢኮኖሚ እድገት ማረጋገጥ እንደማይቻል የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ፊልድ ማርሻል ብርሃኑ ይህንን የገለጹት በሞዛምቢክ ጠቅላይ ኢታማዦር ሹም በጀነራል ጁሊዮ ዶስ ሳንቶስ ጃኔ ከተመራ ልኡክ ጋር ኢትዮጵያና ሞዛምቢክ ካሁን ቀደም የተፈራረሙትን የሁለትዮሽ ወታደራዊ ትብብር ስምምነት ወደ ላቀ ምዕራፍ ለማድረስ ባደረጉት የጋራ ውይይት ላይ ነው ማለት ነው። በሀገሪቱ ከፍተኛ ወታደራዊ አመራሮች መካከል የተካሄደው ይህንን ውይይት አስመልክቶ ፊልድ ማርሻል ብርሃኑ ጁላ እንደገለጹት ኢትዮጵያና ሞዛምቢክ በፓን አፍሪካኒዝም መርሆች በአንድነትና በጽናት ላይ የተመሰረተ የቆየ ታሪካዊ ግንኙነት አላቸው። ከቅርብ ጊዜ ወዲህ የሁለቱ ሀገራት ግንኙነት ወደ ላቀ ምዕራፍ መሻገሩን የጠቀሱት ጠቅላይ ኢታማዦር ሹም ይህ በወዳጅነት ላይ የተመሰረተው ግንኙነት መጠናከር ቀጠናውን ሰላምና ደህንነት ለማስጠበቅ ፋይዳው የጎላ በመሆኑ ይበልጥ ሊቀጥል እንደሚገባ አሳስበዋል። አያይዘው ያለ ሰላምና ጸጥታ ዘላቂ ብልጽግና ማሳካት እንደማይችል በመግለጽ ሀገራቱ በሽብርተኝነትን በጋራ በመዋጋት በሳይበር ደህንነትና መሰል የትብብር መስኮች ዙሪያ በቅንጅት በመስራት ለአህጉራዊ ሰላም በጋራ መቆም እንዳለባቸው አመላክተዋል። የሞዛምቢክ ጠቅላይ ኢታማዦር
ኢታማዦር ሹም ጀነራል ጁሊዮ ዶስ ሳንቶስ ጃኔ በበኩላቸው በሁለቱ ሀገራት በተለያየ ወታደራዊ ትብብር መስኮች ዙሪያ በጋራ መስራታቸው ለአህጉራዊና ቀጠናዊ ሰላም መረጋገጥ የሚኖረው ጠቀሜታ የጎላ ነው ሲሉ ገልጸዋል። ከኢትዮጵያ ጋር በዘርፉ ብዙ ወታደራዊ የትብብር መስኮች ዙሪያ በቅንጅት መስራታችን በትምህርትና ስልጠና ረገድ ሰፊ ልምድና ተሞክሮ ለማግኘት ያስችለናል ብለዋል ማለት ነው። ሜጀር ጀነራል ተሾመ ገመቹ የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ደግሞ የተካሄደው የሁለትዮሽ መድረክ ሀገራቱ ካሁን ቀደም የተፈራረሙትን ወታደራዊ ትብብር ስምምነት ወደ ተግባር በቀጥታ የቀየረና በቀጣይ በሚሰሩ የትብብር ማዕቀፎች ዙሪያ ግልጽ አቅጣጫ ያስቀመጠ ነው ብሏል። እንግዲህ ኢትዮጵያና ሞዛምቢክ ተፈራረሙትን ወታደራዊ ስምምነት በተመለከተ ያጋራውት መረጃ ይህን ይመስላል። ወደ አንቺ ልውሰድሽ። መልካም እንግዲህ ወደ አራተኛ መረጃ ሳልፍ እንግዲህ ባሳለፍነው ሳምንት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻ የሆነውን የነገሌ ቦረና ገዳ አውሮፕላን ማረፊያን በይፋ አስመርቀው ስራ ያስጀመሩበት ሁኔታ አለ። አውሮፕላን ማረፊያው እንግዲህ እንደ ቦይንግ 737 ማስክ ያሉ ዘመናዊ አውሮፕላኖችን የማስተናገድ አቅም እንዳለውም ጠቅላይ ሚኒስትሩ ገልጸዋል። ይህ ዘመናዊ አውሮፕላን ማረፊያ የአካባቢውን እንዲሁም ደግሞ ድንበር ተሻጋሪ የሆኑ የንግድ ልውውጦችን እንዲሁም ቱሪዝምን የማሳደግ ራዕይን ሰንቆ በሳምንት 3 በረራዎችን ያስተናግዳል ብለዋል። የምንገነባው እያንዳንዱ አዲስ የአውሮፕላን ማረፊያ ርቀትን በማጥበብ ትስስርን ይፈጥራል፣ የክልሎችን ኢኮኖሚያዊ አቅምንም ደግሞ ያነቃቃል፣ እንዲሁም ህዝባችንን ይበልጥ ያቀራርባል ሲሉም ጠቅላይ ሚኒስትሩ አክለው የገለጹበት ሁኔታ አለ። የአፍሪካ ኩራት የሆነውና 80ኛ ዓመቱን የያዘው አየር መንገዳችን እንግዲህ በእርግጥም የአፍሪካ አዲሱ መንፈስ ነው ሲሉም ጠቅላይ ሚኒስትሩ በማወደስ የገለጹበት ሁኔታ አለ። እንግዲህ ይህንን ከመመረቁ በፊት የደብረ ማርቆስ አየር ማረፊያን የምናስታውሰው ነው ቢኒ አሁን የቅርብ ጊዜ ትዝታ ነው። እሱም ተመርቆ ለስራ ይፋ የሆነበት ሁኔታ አለ ማለት ነው። ይሄኛው ደግሞ ባሳለፍነው ሳምንት ጠቅላይ ሚኒስትሩ እንግዲህ አስመርቀው ክፍት አድርገዋል ማለት ነው። ይበል የሚል የሚያነቃቃ በየቀኑ አዳዲስ የምርቃት ዜናዎችን እየሰማን ያለንበት ሁኔታ አለ። በፓርክም በለው በተለያየ የፕሮጀክት ስራዎች ማለት ነው። ይበል ይጠናከር፣ ተጠናክሮ ይቀጥል የሚያስብል እሺ እንግዲህ ወደኔ አራተኛ መረጃ ነው የምወስዳቸው ተመልካቾቼም በደቡብ አፍሪካ የሚኖሩ ኢትዮጵያውያን ደህንነትን ለማስጠበቅና ስጋቶችን ለመቅረፍ ስምምነት ላይ መደረሱ ተገልጿል ማለት ነው። እንግዲህ ደቡብ አፍሪካ ላይ የነበረው ሁኔታ እናስታውሳለን። ያንን አስመልክቶ ነው ይሄ ስምምነት የተደረሰው። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ደህንነትን ለመጠበቅና በዜጎች ላይ የተደቀኑ ወቅታዊ ስጋቶችን ለመቅረፍ የሚያስችል ስምምነት ላይ መደረሱን በደቡብ አፍሪካ ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ አስታውቋል። ስምምነቱ የተደረሰው የኢትዮጵያ መንግስት የላከው ከፍተኛ የዲፕሎማሲ ልዑክ ቡድን ከደቡብ አፍሪካ የውጭ ግንኙነትና ትብብር፣ የድንበር አስተዳደር፣ የፖሊስ አገልግሎትና የሀገር ውስጥ ጉዳይ መስሪያ ቤቶች ጋር ዝርዝር ምክክር ካደረገ በኋላ መሆኑ ተሰምቷል። የኢትዮጵያ ኤምባሲ ይፋ ባደረገው መረጃ መሰረት በሁለቱ ወገኖች መካከል በተደረገው በዚህ ውይይት ህጋዊ ሰነድ ያላቸውም ሆኑ የሌላቸው ኢትዮጵያውያን በደቡብ አፍሪካ ህግ እና ሀገሪቱ በፈረመቻቸው ዓለም አቀፍ ስምምነቶች መሰረት ተገቢውን የደህንነት ዋስትና እንዲያገኙ ስምምነት ላይ ተደርሷል ብሏል። ከዚህ በተጨማሪ ሁለቱ ሀገራት በትብብር ለመስራት ከተስማሙባቸው ቁልፍ ነጥቦች መካከል የሚከተሉት ይገኙበታል። ወንጀልን በጋራ ለመከላከል፣ ህገወጥ የሰዎች ዝውውርንና መሰል ወንጀሎችን በጋራ ለመከላከል ቁርጠኛ መሆናቸውን አመላክተዋል። ከዛ ውጪ የህግ አስተባባሪነት እርምጃ በህገወጥ የወንጀል ሰንሰለቶች ላይ የተጠናከረ የማያዳግም እርምጃ በጋራ ለመውሰድ መስማማታቸው ተሰምቷል። የኢትዮጵያ ከፍተኛ የዲፕሎማሲ ልዑክ ቡድን በደቡብ አፍሪካ ከሚኖሩ ዜጎች ጋርም ውይይት ያደረገ ሲሆን ዜጎቹ በተናጠል ከሚደረግ አነስተኛና ተጋላጭ ከሆኑ የንግድ ስራዎች ይልቅ አቅማቸውን በማስተባበር በህብረት በመደራጀት ወደ ትልልቅ ኩባንያዎችና ኢንቨስትመንቶች እንዲሸጋገሩ ጥሪ ቀርቧል። ይህ ከፍተኛ የዲፕሎማሲ ውይይትና ስምምነት ሊደረግ የቻለው በደቡብ አፍሪካ በተለያዩ ከተሞች ህገወጥ ስደተኞች ይውጡልን በሚል የሚደረጉ የዜጎች እንቅስቃሴ በመጠናከራቸውና ስደተኞች እስከ
ሰኔ 23 ቀን 2018 ዓ.ም ድረስ ሀገሪቱን ለቀው እንዲወጡ የተላለፈው ቀነ ገደብና ማስጠንቀቂያ ተከትሎ የተፈጠረ ከፍተኛ ስጋት ለመቅረፍ እንደሆነ ኤምባሲው አስታውቋል። የኢትዮጵያ ኤምባሲ በደቡብ አፍሪካ ከሚገኙ የሚመለከታቸው የመንግስት አካላት ጋር የተደረሰው ይህ ስምምነት በሀገሪቱ የሚኖሩ ዜጎችን የዕለት ከዕለት ስጋት እንዲቀንስና በቀጣይ የሁለቱ ሀገራት የጋራ ግብረ ኃይል በጉዳዩ ላይ በቅርበት ክትትል እንደሚያደርግ አመላክቷል። እንግዲህ አራተኛው መረጃ ይሄንን ይመስላል። ወደ አንቺ ልውሰድሽ። መልካም ቢኒ፣ እዚህ ጋር እስቲ ያዝ ላርግህና ለውድ ተመልካቾቻችን አንድ ማስተላለፍ የምንፈልገው ፕሮግራም አለ፣ መልእክት የተመለከተ ማለት ነው። እንግዲህ ከወንጀል ጋር አያይዘ ስታነሳ በቅርቡ ከወንጀል ማህደር የሚል አዲስ ፕሮግራምን በዚህ በመሀል ሚዲያ ስቱዲዮ በአዲስ አቀራረብ በአዲስ ይዘት ማለት ነው ወንጀልና ወንጀል ነክ ጉዳዮች ላይ ትኩረቱን አድርጎ ወደ እናንተ የሚቀርብ አዲስ ፕሮግራምን ወደ መጨረሹ ስለሆነ እንግዲህ በቅርብ ጊዜ ይሄንን ከወንጀል ማህደር የተሰኘውን አዲስ ፕሮግራማችንን በጉጉት እንድትጠብቁት እዚህ ጋር አደራ ለማለት ነው። ወደ ቀጣይ ልለፍ። መልካም እንግዲህ ወደ ባህር ማዶ ነው የምሻገረው ቢኒ። በኢራን ለ3 ወራት ተቋርጦ የነበረው የኢንተርኔት አገልግሎት መጀመሩ ይፋ የሆነበት ሁኔታ አለ። የመካከለኛው ምስራቅን ጦርነትን ተከትሎ ማለት ነው። በኢራን ጦርነት ከተጀመረበት ጊዜ አንስቶ የኢንተርኔት አገልግሎት ተቋርጧል። በኢራንም ለ3 ወራት ያክል ተቋርጦ የቆየው የኢንተርኔት አገልግሎት ዳግም መጀመሩን የሀገሪቱ ምክትል ፕሬዚዳንት ያሳወቁበት ሁኔታ አለ። ባሳለፍነው ሳምንት ሙሐመድ ሬዛ አሪፍ እንግዲህ ማክሰኞ ዕለት በኤክስ ገጻቸው ላይ ነጻ እንዲሁም ቁጥጥር የሚደረግበት የኢንተርኔት አገልግሎት ለመስጠት የመጀመር እርምጃን ወስደናል ብለዋል። ኔትብሎክስ እንዲሁም ደግሞ ኬንቲክ የተባሉ የዓለም አቀፍ የኢንተርኔት ግንኙነትን የሚከታተሉ ተቋማትም በኢራን ካሳለፍነው ሳምንት ጀምሮ በከፊል የኢንተርኔት አገልግሎት መጀመሩን የገለጹበት ሁኔታ አለ። በኢራን የኢንተርኔት አገልግሎት የተቋረጠው እንግዲህ አሜሪካና እስራኤል የካቲት 21 ቀን 2018 ዓመተ ምህረት በሀገሪቱ ላይ ጦርነት መክፈታቸውን ተከትሎ ነው። የኢራን ባለስልጣናት በጦርነት ወቅት ኢንተርኔት እየተዘጋው ደግሞ ከደህንነት ጋር በተያያዙ ምክንያቶች እንደሆነ ይፋ አድርጓል። ይህንን በማድረግም ክትትል፣ ስለላ እንዲሁም ደግሞ የሳይበር ጥቃቶችን ለመከታተል እንዳሰቡ ነው የጠቆሙት። በቴህራን የሚገኝ እንደውም አንድ ግለሰብ የዋይፋይ አገልግሎት መጀመሩን ለቢቢሲ ተናግሯል። ኔትብሎክስ የኢንተርኔት አገልግሎትም የሚቀጥል ስለመሆኑ ግን ግልጽ አይደለም የሚል ሀሳብን ያነሱበት ሁኔታ አለ። ዞሮ ዞሮ ግን አሁንም ይረግባል ይጀመራል። አሁንም መጨረሻው ያልተገኘለት ነው የመካከለኛው ምስራቅ ጦርነት ማለት ነው። ነገር ግን ዞሮ ሄዶ እስከ ዛሬ ድረስ ከየካቲት 21 ቀን በጀመረው ጦርነት ምክንያት እስካሁን ድረስ ተቋርጦ የነበረው የኢንተርኔት አገልግሎት በኢራን ውስጥ አሁን ለሕዝብ መገልገያነት ይፋ መሆኑ ተገልጿል ማለት ነው። ጥሩ፣ ወደ እኔ የመጨረሻ መረጃ ነው ወስድሽ። በምዕራብ ጎጃም ዞን በከባድ እምነት ማጉደልና የሙስና ወንጀል የተከሰሰ ግለሰብ በ2 ዓመት ጽኑ እስራት መቀጣቱ ተሰምቷል። በምዕራብ ጎጃም ዞን ወንበርማ ወረዳ በከባድ የእምነት ማጉደል የሙስና ወንጀል ተከሶ የነበረው ግለሰብ በ2 ዓመት ጽኑ እስራትና በገንዘብ መቀጣቱን የወረዳው ፖሊስ ጽፈት ቤት አስታውቋል። ተከሳሹ የተጣለበትን የሙያ ኃላፊነት ወደ ጎን በመተው የመንግስት ጦር መሳሪያ ለግል ጥቅሙ አውሏል በሚል ጥፋተኛ መባሉ ፍርድ ቤቱ ገልጿል። የወንበርማ ወረዳ ፖሊስ ጽፈት ቤት የግድያና ትራፊክ አደጋ ወንጀል ምርመራ ባለሙያ ዋና ሳጅን ምትኩ አዳሙ እንደገለጹት ጥፋተኛ የተባለው ግለሰብ መለሰ ጋሹ ሁነኛ ይባላል። ግለሰቡ በግብርና ፑል የጥበቃና አትክልተኛ ባለሙያ በመሆን ያገለገለ የነበረ ሲሆን በጥቅምት ወር 2016 ዓ.ም የስራ ባልደረቦቹ ሴት መሆናቸውን መላምት በመጠቀም መሳሪያውን ማታ እኔ ልጠብቅበት ቀን እናንተ ጠብቁ በማለት በስሙ ያወጣውን ሰደፍ ክላሽ ከ30 የክላሽ ጥይት ጋር ለግል ተግባሩ ማዋሉ ተረጋግጧል። በተቋሙ በቀረበ ጥቆማ መሰረት ፖሊስ ምርመራውን አጠናክሮ ለምዕራብ ጎጃም ፍትህ መምሪያ መዝገቡን የላከ ሲሆን በዞኑ ከፍተኛ ፍርድ ቤት ክስ ተመስርቶበት ሲከራከር ቆይቷል። በዚሁ መሰረት ፍርድ ቤቱ ግራ ቀኙን ክርክር ከመረመረ በኋላ ተከሳሹ የተከሰሰበትን ወንጀል መፈጸሙን በማረጋገጡ የጥፋተኝነት ውሳኔ አስተላልፎ
ተላልፎበታል። ተከሳሹ መለሰ ጋሹ በፌዴራል የሙስና ወንጀል አዋጅ ቁጥር 881/2007 አንቀጽ 31 ህዝባር 1 የተመለከተውን ድንጋጌ ተላልፎ በመገኘቱ ፍርድ ቤቱ በዋለው ችሎት በ2 ዓመት ጽኑ እስራት እና በ1000 ብር የገንዘብ መቀጮ እንዲቀጣ በቅጣት ማክበጃና ማቅለያ ላይ ተመስርቶ ወስኖበታል። ዋና ሳጅን ምትኩ አዳሙ አክለው እንደገለጹት ዋንኛውም የመንግስትም ሆነ የግል ተቋማት የጥበቃ ሰራተኞች በሚቀጠሩበት ወቅት አስተማማኝ ዋስትና ማቅረብ የሚችሉ መሆናቸውን ማረጋገጥ አለባቸው። ያለ ዋስትና የሚቀጠሩ ባለሙያዎች የተቋሙ ንብረት ለግል ጥቅማቸው በመዋል ለከፍተኛ መባከን ስጋት እንደሚጋለጡ በመጠቆም ተቋማት አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። በእኔ በኩል ያለው የመጨረሻ መረጃ ይህንን ይመስላል። ግን ከመዝጋታችን በፊት ከፊታችን ሰኞ እንግዲህ ነገ ማለት ነው ምርጫ አለና እዛ ላይ የተወሰነ ነገር እንበልና እንዝጋ። መልካም ቢኒ እንግዲህ በነገው ዕለት በጉጉት ሲጠበቅ የነበረው 7ኛው ጠቅላላ ሀገራዊ ምርጫ ከ54 ሚሊዮን በላይ የመራጮች የተመዘገቡበት ምርጫ በነገው ዕለት ይካሄዳል። እንግዲህ በተለያዩ የሀገራችን ክፍሎችም ለምርጫ የሚያገለግሉ ቁሳቁሶች ተደራሽ መሆናቸውም እንዲሁም ደግሞ ተደራሽ ሆኖ የተጠናቀቀበት ሂደት እንዳለ በብዙ የሶሻል ሚዲያም ገጾች እንዲሁም ደግሞ በሜንስትሪም ሚዲያዎችም የተገለጸበት ሁኔታ አለ። እንግዲህ ታዛቢዎችም ከውጭም ከሀገር ውስጥም ያሉት በየቦታቸው እንደተገኙ መረጃዎች ያሳያሉ። እንግዲህ ላለፉት በርካታ ጊዜያት ፖለቲካ ፓርቲዎችም የምርጫ ቅስቀሳ ሲያደርጉ ነበረ። እንግዲህ ይህንን ሳምንት ደግሞ ምርጫ ቅስቀሳ አቁመው የጥሞና ጊዜ ላይ ናቸው። እንዲሁም በተቃራኒው ራሱ ምርጫ ቦርድ ነው ከተማዋን እየዞረ ሰውን እንዲመርጡ ቅስቀሳ እያደረገ ያለው። ይሄ 7ኛ ብሔራዊ የኢትዮጵያ ምርጫ ውጤታማ እንዲሆንና በሰላም እንዲጠናቀቅ እንደ መሀል ሚዲያም እንደ ግለሰብም ምኞት አለኝ። ከዛ በተረፈ ያው እንግዲህ እኔም አንደኛው መራጭ ነኝና ወደ ስቱዲዮ ከመምጣታችን በፊት መርጠን ወደ ስቱዲዮ እንመጣለን ማለት ነው። መርጠን እኛም ወደ ስራ ገበታችን እንገኛለን። የወሰድናት ካርድ እያንዳንዷ ዋጋ እንዳላት ሁሉም ማህበረሰብ ግንዛቤ ውስጥ በማስቀመጥ አንድ ሰው የሚሰጣት ድምጽ የራሷ የሆነ ቫልዩ አላት። ስለዚህ በንቃት ተሳትፈን በሰላም ተጀምሮ በሰላም እንዲጠናቀቅ እኛም የነገው 7ኛ ጠቅላላ ሀገራዊ ምርጫ መልካም ምኞታችንን እናቀርባለን። በዚህ በምርጫው ሂደት ላይ ደግሞ በእለቱ ከሰኞ ማለት ነው የሚኖሩ አዳዲስ መረጃዎችን ምን አይነት ስርዓቶች ተከናወኑ የሚለው በዜናም እንዲሁም ደግሞ በሌላም በላይቭም ይዘቶቻችን ከቨሬጅ ሰጥተን ወደ እናንተ ታማኒነት ያላቸውን መረጃዎችን የምናቀርብ መሆኑን ከወዲሁ ለመግለጽ እንወዳለን። የዛሬው ግን መሀል ዳሰሳ ፕሮግራማችንን አጠናቀቅን። እንስገድ። ወደ መዝጊያው እንሂድና መልካም እንግዲህ የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ወደ እናንተ ሲደርስ የቆየውን ይመስል ነበረ። ዛሬ መሀል ዳሰሳ ፕሮግራማችን ቆይታችሁን ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ፕሮግራሙን ላይክና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን በማጠንከር ድጋፋችሁን ትቀጥሉ ዘንድ የአክብሮት ግብዣችን ነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ የትዕግስት ሁሉ እንዲሁም ባልደረባይ ቢኒያም ከደር አብረናችሁ ቆይታ አደረግን። ሳምንት በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እስከምንገናኝ ድረስ ሰላማችሁ ይብዛልን እያለን ተሰናበትናችሁ።